ሰላም ኤቢ ኢንፎ ዩቲዩብ ቻናል ተከታታዮች፣ ቢዝነሶቻችንን ስንጀምር ለጀማሪ ቢዝነሶች 4 መሰረታዊ የሆኑ ምክሮችን እናያለን። ቢዝነሳችን ከትርፋማነት ወደ ትርፋማነት እያደገ እንዲሄድ ማወቅ ያሉብን 4 ነገሮች አሉ። 4ቱን ነገሮች በአጭር ደቂቃ ውስጥ እንነጋገርባቸዋለን። ከዚህ በፊት መሰረታዊ የሆኑ ነገሮች ቢዝነሳችንን ከመጀመር በፊት የሚያስፈልጉን ማወቅ ያሉብን የሚደርሱ ነጥቦችን ከዚህ በፊት በነበሩ ቪዲዮዎች ላይ ተነጋግረናል። ዛሬ ደግሞ ቢዝነሳችንን ኦልሬዲ ወሰንን ልንጀምር ነው። እነዚህ የምንጀምራቸው ቢዝነሶች ላይ የሚያስፈልጉን 4 የሆኑ መሰረታዊ ነገሮች አሉ ማወቅ ያለብን ማለት ነው። ቢዝነሳችንን ኦልሬዲ ለመጀመር ዝግጁ ሆነናል። 4ቱን ነገሮች ግን እንዴት አድርገን ወደ ቢዝነሳችን መስመር ውስጥ ወደ ትርፋማ መስመር ውስጥ መግባት እንችላለን የሚሉትን ነገሮች ለማየት እንሞክራለን። በመጀመሪያነት የያዝኩት አንደኛውና ወሳኙ ነጥብ ቢዝነሳችን ላይ ስንጀምር ማወቅ የሚገባን ግልጽ የሆነ እቅድ ያስፈልገናል። ቢዝነሳችንን የምንሰራው ምንድን ነው? ስለ ቢዝነሱ ምን ማወቅ አለብኝ? እንዴት አድርጌስ መገንዘብ አለብኝ? ምን ያስፈልገኛል? ምን ነገሮች ሊያስፈልጉኝ ይችላሉ? ምን ነገሮች ማካተት አለብኝ? የሚሉ መሰረታዊ ጥያቄና መሰረታዊ እቅድ አድርጎ መያዝ ያስፈልጋል። ስለምንሰራው ኢንቨስት ስለምናደርገው ነገር በአነስተኛው ለመጀመር ማወቅ ያለብን ስለ ቢዝነሱ፣ ስለ ፕሮዳክቱ፣ ስለ ነገርየው በደንብ ዲቴል የሆነ እቅድ ያስፈልጋል። መቼ፣ እንዴት፣ ወዴት፣ ከየት የሚሉትን ነገሮች ያካተተ ፕላን ማውጣት ያስፈልገናል ማለት ነው። ቢዝነሱ እንዴት እንደሚሰራ ማወቅ አለብን። ወዴት መስራት እንዳለብን፣ ቦታ ሴሌክሽን መርጠንም ከሆነ እንዴት አድርገን በምን አይነት መልኩ መዘጋጀት አለበት የሚለውን ነገር ማወቅና መዘጋጀት ያስፈልጋል ማለት ነው። የደንበኛው አይነት፣ ደንበኛው ምን አይነት ነው የሚፈልገው የሚለውን ነገር ግልጽ የሆነ በእቅድ የተቀመጠ ነገር ያስፈልገናል ማለት ነው። ሁለተኛ ደግሞ ደንበኛን በትክክል ማወቅ። ማን ነው ደንበኛዬ? ምንድነው የሚፈልገው ደንበኛዬ? ምንድነው ማቅረብ ያለብኝ የሚለውን ነገር በደንብ አድርገን በሁለተኛ ደረጃነት ማወቅ ያስፈልጋል። አብዛኛው ቢዝነስ 90%ቱ ያለ በቂ ጥናት ስለሚሰራ ያ ቢዝነስ ፌል ያደርጋል። ቢዝነሳችን ፌል እንዳያደርግ፣ የምንጀምረው ቢዝነስ ፌል እንዳያደርግ በከፍተኛ ጥንቃቄ ደንበኛችን የሚፈልገውና ምንድነው እዛ አካባቢ የሚፈለገው የሚለውን ነገር በትክክል አውቀን መጀመር ይገባናል። ስለዚህ 90% ፌል ካረጉት ጋር እንዳንመደብ የደንበኛችን አይነት፣ ደንበኛችን ምንድነው የሚያስፈልገው፣ ችግሩ ምንድነው፣ እንዴት አድርጌ ይህንን ችግር ልቀርፍለት እችላለሁ የሚለውን ነገር በከፍተኛ ደረጃ ጥናት አድርገን ወደዛ ቢዝነስ ሐሳብ ስንሄድ እኚህ ነገሮች ማወቅ አለብን ማለት ነው። ቢዝነሱን ከመጀመራችን በፊት አንደኛው ትክክለኛና ግልጽ የሆነ እቅድ ያስፈልጋል። ከእቅዱ በተጨማሪ ወደ አክሽን ከመግባታችን በፊት ደንበኞቻችን አይነት ማወቅ አለብን። ደንበኞቻችን ምን እንደሆኑ፣ ምን እንደሚፈልጉና ምን እንደሚያስፈልጋቸው በትክክል ማወቅ ያስፈልጋል ማለት ነው። እዚህ ላይ አንዳንዴ በከፍተኛ ደረጃ የሚፈልጉ ዕቃዎችን ይዛችሁ ብትመጡ ራሱ የደንበኛው ፍላጎት ምን እንደሆነ ቀድመን ማወቅ አለብን። ለምሳሌ ሰው የሚፈልገው አንድ እስክሪብቶ ቢሆን እስክሪብቶ ምን አይነት ከዚህ በፊት ከኔ በፊት የነበረው ደንበኛ ያንን እስክሪብቶ በምን አይነት መልኩ ነው ያቀረበው? ከሱ ምን የተሻለ ነገር ይዤ መቅረብ አለብኝ? ከሱ የተለየ ነገር ምን ይዤ መቅረብ አለብኝ? የሚሉትን ነገሮች በትክክል አጥንቶ ማወቅ ያስፈልጋል። ያ እስክሪብቶ ምናልባት የሆነ እንከን ቢኖርበት ያንን ችግር ሊቀርፍ የሚችል ነገር ማቅረብ አለባችሁ። ወይም ደግሞ ሁሉም ፕሮዳክት በብዛት ሰው ያለው ፕሮዳክት ተመሳሳይ ከሆነ እናንተ ደግሞ ያንን ፕሮዳክት ሊያመጣጥንላችሁ የሚችል ሌላ ፕሮዳክት ከሰው ችግር በመነሳት የሚሰራ ቢዝነስ ከሆነ በእርግጠኝነት ያ ፕሮዳክት ወይም ደግሞ ያ ቢዝነሳችሁ ስኬታማና ውጤታማ እንደሚሆን ምንም ጥርጥር የለም። ስለዚህ ደንበኞቻችሁን በትክክል ማወቅ ያስፈልጋል። ደንበኛ የሚፈልገውን ነገር በትክክል ጥናት አድርጎ በትክክል ተገምግሞ የሚሰራ ቢዝነስ ምንም ፌል የማድረግ ዕድል የለውም። በሶስተኛ ደረጃነት
ትክክለኛ የማስታወቂያ መንገዶችን መጠቀም፣ ትክክለኛ ማርኬቲንግ ስትራቴጂ መጠቀም። እዚህ ላይ በደንብ ያው ሰው ቢዝነስ ሲጀምር ብዙዎቹ ያውቁታል ቢዝነስን እንዴት አድርገው ማርኬት ማድረግ እንዳለባቸው መስራት እንዳለባቸው ምናምን የሚታወቅ ነገር ነው። ግን ችግሩ ምንድነው? ማርኬት የሚሰሩበት መንገድ ትክክለኛ ያልሆነ መንገድ አለ። ብዙዎቹ የሚጠቀሙት በዛ አይነት ነው። ስለዚህ ምን አይነት ማርኬቲንግ ሲስተም ስትራቴጂ መጠቀም አለብኝ የሚለውን ነገር ለማወቅ መጀመሪያ ማየት ያለብን የፕሮዳክታችንን ምንነት አወቅን፣ በትክክል ፕላን አወጣን፣ በትክክል ቢዝነሱን ለማስተዋወቅ ዝግጁ ልንሆን ስንል ደንበኞቻችንን ችግር አወቅን። ደንበኞቻችን ያለባቸውን ችግር ለመቅረፍ ደግሞ ሰው ማየት አለበት ያ ነገር። ይሄ ነገር በዚህ አይነት መልኩ ችግርህን ልቀርፍልህ እችላለሁ፣ ያለብህን ክፍተት በዚህ አይነት መንገድ ልቀርፍልህ እችላለሁ የሚለውን ነገር ማሳወቅ የምንችልባቸው፣ ሰው ጋር ተደራሽ መሆን የምንችልባቸው ትክክለኛ የሆነ ማርኬቲንግ ስትራቴጂ ያስፈልጋል። ይህንንም ፕላን አድርገን አቅደን መጠቀም እንችላለን። ሶሻል ሚዲያ ላይ ቴሌግራም፣ ፌስቡክ፣ ዩቲዩብ፣ ቲክታክ ላይ በትክክል በተለይ ቲክታክ፣ ፌስቡክ እና ቴሌግራም ላይ በትክክል ፕሮዳክታችንን በግልጽ በሆነ በሚገባ ቋንቋ ማስረዳትና ደጋግመን ሰው ጋር እንዲደርስ ማድረግ ይገባናል። ከዚህ በፊት አንድ አነጋጋሪ ማስታወቂያ ሀገራችን ላይ ተከስቶ ነበረ። ያ ማስታወቂያ ምንነቱ ሳይታወቅ በደንብ አድርጎ በቲቪ በምናያቸው በሁሉም ነገሮች ላይ እጃችን ላይ ቀርቦ ነበረ። አይ ቲንክ የመጠጥ ማስታወቂያ ነው። አሁን ላይ ተከልክሏል። አሁን ላይ የለም። ምንም ሶሻል ሚዲያ ላይ መጠጥ ነገሮችን ማስተዋወቅ አይቻልም። ግን የዛን ጊዜ ከፍተኛ ማስታወቂያው ሰው መነጋገሪያ አድርጎት ነበረ። ለምን ቢባል ፕሮዳክቱ አልታወቀም፣ ግን ግድግዳ ጥሶ የሚወጣ ነገር አለ። በቃ የሚገርም ማስታወቂያ አድርገው ነበር የሰሩት። ልክ ማስታወቂያ ሲወጣው ግን መንግስት ይሄ የማይጠጣው ማህበረሰብ ራሱ እንዲጓጓ ያደርጋል፣ ወይም ደግሞ የማይፈልገውን ሰው ራሱ ሳይፈልግ ወደማይሆን ነገር ይከታል በሚል አይ ቲንክ ተከልክሏል። አሁን እሱ ልላችሁ ፈልጌ ሳይሆን ማስታወቂያዎቻችሁን በትክክል ደጋግሞ ሰው ጋር እንዲደርስ የምንጠቀማቸውን ሜቶዶች ተጠቅመን ማስታወቂያን በትክክል ማርኬቲንግ ሲስተማችንን በትክክል ማድረግ አለብን። እዚህ ጋር ልገልጽላችሁ የምፈልገው የመጣ ደንበኛ፣ አንድ የተጠቀመ ደንበኛ በትክክል ካስተናገዳችሁትና በትክክል ጥሩ መስተንግዶ ሰጣችሁ፣ ጥሩ ሁኔታ ከፈጠራችሁ ያ ደንበኛ ወጥቶ የሚሰራላችሁ ማስታወቂያ አለ። የሰው ለሰው ማስታወቂያ የሚባል ማለት ነው። አንድ ከስተመር ተጠቅሞ ያንን ነገር ደስተኛ ካደረገው ደስተኛ ያደረገበትን ሰው ለሌላው ይነግራል። ይሄ ዕቃ አይተኳል፣ ይህንን ነገር ተጠቅሜ ደስተኛ ሆኛለሁ፣ እዛ ቤት ሄጄ ይህን አገልግሎት ካገኘው በኋላ በጣም ደስተኛ ነኝ፣ አሪፍ ነው፣ ጥሩ ይጠቅማሉ፣ አሪፍ ናቸው ብሎ ካስተዋወቀ ከምትሰሩት ማስታወቂያ በላይ ፖስት ከምታደርጉት ሶሻል ሚዲያ ላይ ከምትጠቀሙት ማስታወቂያ በላይ ያ ሰውዬ የሰራላችሁ ማስታወቂያ በከፍተኛ ተሰሚነትና ታማኝነት ይመረጥ። ስለዚህ ልላችሁ የምፈልገው ደንበኞቻችሁን በትክክል አውቃችሁ በትክክል ትሪት አድርጋችሁ በትክክል የምትይዟቸው ከሆነ ደንበኞቻችሁ ወጥተው ሲያወሩላችሁ ራሱን ችሎ ትልቅ ፕሮዳክሽን ነው ወይም ደግሞ ትልቅ ትርፋማ ሊያደርጋችሁ የሚችል የቢዝነስ አይዲያ ነው ማለት ነው። ስለዚህ የማርኬቲንግ አይዲያ ነው። ይሄኛው ከዚህኛው ይሻላል ብሎ ሰውየው ሲናገር ጓደኞቹ እናንተ ከምታወሩት ይልቅ ሰውየው የሚያወራው ስለሚያምኑት በትክክል ሊገዙና ተደጋግመው መጥተው ያንን ነገር ትርፋማ ሊያደርጋችሁ ይችላል የሚል ሐሳብ ነው ያለው። ሌላኛውና ደግሞ አራተኛ በመጨረሻ ላይ የምናየው የገንዘብ ወጪና አስተዳደር። ይሄ ብዙ ቢዝነስማኖችን የሚገድል ነገር ነው። በተለይ በጀማሪ ቢዝነስ ላይ ከፍተኛ ክፍተት የሚያመጣ ነው። ያው በቢዝነሳችሁ ስትጀምሩ የምታቅዱት እቅድ አለ፣ የምታስቡት ሐሳብ አለ። በዚህ ጊዜ ይሄ ድረስ ከ3 እስከ 6 ወር ብዙውን ጊዜ የኪሳራ ወራት ብላችሁ ሰፋ አድርጋችሁ ልታስቡ ፈልጋል። ለምቢበር ቢዝነሳችሁን ጀምራችሁ እዛ አካባቢ ገብታችሁ ፕሮሞሽን መስራት አለባችሁ። ወደ ትክክለኛ ቋሚ ወደሆነ ትርፋማነት ለመምጣት ከ3 ወር እስከ 6 ወር አድርጋችሁ የተከማቸ ክምችት ያስፈልጋችኋል። ይሄ ሲባል የ3 ወር አሁን ለምሳሌ ቢዝነስ ቤት ተከራይታችሁ ስትሰሩ የ3 ወር ቤት ኪራይ ከፍላችሁ ልትጀምሩ ትችላላችሁ። የቀጣዩን 3 ወር የምትከፍሉበትን ሪዘርቭ ልታስቀምጡ ያስፈልጋል። ቢዝነሳችሁ ፌል ቢያደርግ እንኳን ኮንስታንት ሆኖ እንዲቀጥልላችሁ ማለት ነው። ስለዚህ ሪዘርቭድ ብር ያስፈልጋል። የሚቀመጥ ብር፣ ተቀማጭ ብር ያስፈልጋል። ሪዘርቭድ ብር ካላችሁ ደግሞ የምታወጡት ወጪ
እዚህ ጋር ፕሮዳክታችሁ ወይም ደግሞ እየሸጣችሁ ወይም ቢዝነሳችሁ እየሰራችሁ ያላችሁ ቢዝነስ ሁሉ ትርፍ አይደለም። የሚያስገባው ገቢ አለ። የዋናውን ለብቻ የትርፍ ብላችሁ የምታስቡትንም ለብቻ አድርጋችሁ ራሳችሁን ደግሞ እንደ ባለቤት ሳይሆን ማየት ያለባችሁ እንደ ሰራተኛ አድርጋችሁ መቁጠር አለባችሁ። ራሳችሁ እንደ ሰራተኛ አድርጋችሁ የተወሰነ ደሞዝ ለራሳችሁ እያሰባችሁ መጠቀም አለባችሁ እንጂ የሚገባው ገቢ ሁሉ ትርፍ እያተረፍኩ ነው ብላችሁ በአንድ ወርና በሁለት ወር ቢዝነሳችሁ የሚያስገባውን ገቢ ማውጣት መጨረስ የለባችሁ። ስለዚህ ቢዝነሳችሁን ተበድራችሁ ሊሆን ይችላል የጀመራችሁት ቢዝነስ ትርፋማ ሆኖ በእግሩ ሲቆም ድረስ ወጪና ገቢያችሁን በደንብ አድርጋችሁ ኮንትሮል ማድረግ አለባችሁ። ወጪና ገቢያችሁን የምትቆጣጠሩበትም ትክክለኛ የተቀናጀ አሰራር ሊኖራችሁ ይገባል፣ ብዙ ወጪዎች ስለሚኖሩበት ማለት ነው። ስለዚህ ስትሰሩ ገንዘባችሁን ገንዘብ ወጪና ገቢያችሁን በአራተኛ ደረጃነት በጥንቃቄ መስራት አለባችሁ። ትንሽ ወጪያችሁ ከገቢያችሁ መብለጥ የለበትም። ወጪያችሁ ከገቢ ጋር ባመጣጠነ መልኩ ማውጣት አለባችሁ። በትንሹ ኢንቨስት አድርጋችሁ የምታዩትን ለውጥ እያያችሁ እየጨመራችሁለት መሄድ አለባችሁ። ያላችሁን ገንዘብ እንዳለ ኢንቨስት ማድረግ እንዳሌለባችሁ ከዚህ በፊት የሰራኋቸው ቪዲዮዎች ላይ ገብታችሁ ማየት ትችላላችሁ። የምታስቡትን ያላችሁ እጃችሁ ላይ አለ ብላችሁ የምታስቡትን ገንዘብ ሁሉ ኢንቨስት አይደረግም። ለምን ቢባል ቀን በቀን የሚያሳየውን ለውጥ እየታየ ነው ኢንቨስት መደረግ ያለበት። ስለዚህ ገቢና ወጪያችሁን በትክክለኛ ማወቅ አለባችሁ፣ መረዳት አለባችሁ። የተመጣጠነ መሆን አለበት። እነዚህን ነገሮች ካደረጋችሁ በእርግጠኝነት የጀመራችሁት ቢዝነስ በሁለት እግሩ ቆሞ ትርፋማ ሆናችሁ የተሻለ ህይወት መኖር ትችላላችሁ ብዬ አስባለሁ። እነዚህ አራቱን ነገሮች ምንድናቸው? አንደኛ ግልጽ የሆነ ፕላን ያስፈልጋችኋል። ቢዝነስ ፕላን ያስፈልጋችኋል። ቢዝነሳችሁን ከመጀመራችሁ በፊት እንዴት አድርጋችሁ መጠቀም የምትችሉባቸውን ሜቶዶች ማወቅ ይገባችኋል። እዚህ ላይ በደንብ አድርጋችሁ ጥናት አድርጋችሁ መጀመር አለባችሁ። ከቦታም አንጻር ቦታውንም ስትመርጡት ብዙ ነገር ስትመርጡ እዛ አካባቢ የእናንተ ተመሳሳይ ያለ ሰው ካለ ከሱ ለየት አድርጋችሁ ምን የሚለየኝ ነገር አለ ብላችሁ ማቅረብ አለባችሁ። በሁለተኛ ደረጃነት ያየነው ደግሞ ደንበኞችን መረዳት። ደንበኛው ምንድን ነው የሚፈልገው ነገር ምንድን ነው ብላችሁ የደንበኛን ፍላጎት አስቀድማችሁ በትክክል ማወቅ። የሚፈልገውን ነገር በደንብ ካወቃችሁ እናንተ ጋር ማይመጣበት፣ እናንተ ጋር የማይደርስበት፣ እናንተ ጋር መጥቶ ማይገበያይበት ምንም አይነት ምክንያት ስላሌለው ማለት ነው። በሶስተኛ ደረጃነት ያየነው ትክክለኛ ማርኬቲንግ መጠቀም፣ ዲጂታል ሶሻል ሚዲያዎችን መጠቀም። በትክክል ለቢዝነሳችሁ ትክክለኛ ሶሻል ሚዲያዎችን ተጠቅማችሁ ቢዝነሳችሁን ማሳደግ ይገባችኋል። ሰው በሰው ያለው ቢዝነስ ማርኬቲንግ ሲስተሞችን ብትጠቀሙ የተሻለ ይሆናል ብዬ አስባለሁ፣ ነግሬያችኋለሁ። እና ፖስትም ስታደርጉ ሶሻል ሚዲያንም ስትጠቀሙ ደጋግማችሁ ሰው እንዲረዳው አድርጋችሁ ማቅረብና መፖሰት አለባችሁ። እስኪረዳችሁ ድረስ ማቅረብ አለባችሁ። እንዲያችሁ በድግግሞሽ ሲታይ ሰው በደንብ ይፈልገዋል ያንን ነገር። ይህ ነገር ግን ለምን አልሞክረውም ብሎ የሚያስብበት ሁኔታ ስለሚፈጠር በድግግሞሽ መፖሰት ያስፈልጋል። በመጨረሻ ደግሞ የገንዘብ ጥንቃቄ ያስፈልጋል። ገንዘብ ወጪና ገቢዎቹን በትክክል ማኔጅ ማድረግ አለባችሁ። በትክክል ገንዘብና የሚያስተዳድርላችሁ ወይም የምታስተዳድሩበትን መንገድ በትክክል ማወቅ ያስፈልጋችኋል ብዬ አምናለሁ። አብራችሁኝ ስለነበራችሁ ከተናገርኩት ነገር ጥቂት ነገር እንደተጠቀማችሁ በትክክል አምናለሁ። ስላያችሁ እስከ መጨረሻው ከኔ ጋር ስለነበራችሁ ከልብ አመሰግናለሁ። ቀጣይ የምትፈልጉትን ነገርና እንዲሰራላችሁ የምትፈልጉትን ቢዝነስ ነክ ነገር ላይ ኮሜንት ላይ ማስቀመጥ ትችላላችሁ። በኮሜንት መስመር ማዋራት ትችላላችሁ። አብራችሁኝ ስለነበራችሁ በጣም አመሰግናለሁ። መልካም ጊዜ። ከትንሽ ጀምሮ ወደ ትልቅ ታድጋላችሁ። መልካም ምሽት።